ምን እንታዘዝ? በቅድሚያ ስላስገባችሁኝ በጣም ደስ ብሎኛል። አመሰግናለሁ። አንድ ከደረሰብኝ ህይወት ለእህቶቼ መማሪያውን ብዬ መናገር እችላለሁ። ስለ ትዳር በሚገባ ባለፈውም ገብቼ ነበር። እንደ አጋጣሚ አንተ ወጣ ብለክ ነበረ። አመሰግናለሁ ስለ ሁሉም። እሺ፣ ምንም ችግር ትዳር ስለ ትዳር ያው ነው። ሰርግ ወጥተን እንደ አጃቢ ነገር ነው ተዋወቅንና እሱም ወደደኝ እኔም ወደድኩ ልበል እንግዲህ አጣፍጬው ብጫወት ይሻላል። እዛን ይወስደኛል። ገጠር እንደ ጠለፋ ነገር ነው። 96 ዓመተ ምህረት ነው። አልፎሽ ነው? አዎ፣ እኔም ደሃ ነኝ። እሱም ያው ምንም አይልም። የገጠር ሰው እርሻ ምንም አላቸው። ከእኔ ደግሞ እሱ ትንሽ የተሻለ ሰው ነው። እኔ ደግሞ ያው በተወለድኩ ባደግኩበት ሀገር ቀን ስራ ጸጉር ምንም እየሰራው የእናቴን እናትና የእናቴን አባት በመጦር አላፍትና ነበረብኝ በዛን ሰዓት ማለት ነው። ከዛን ትዳር ነው። ሳጥን አስቀምጬላችኋለሁ። እሺ፣ ከላይ ብዙ ታብ ላረገ ሰው ነው የሚሰጠው። ደቂቃው ቁጥሩ ሲጨርስ ውሰዱና ዘን ትዳር ያው ጠለፈኝ፣ ወሰደኝ፣ አጎቱ ጋር አስቀመጠኝ። አንድ 15 ቀን እንደተቀመጥኩ አባ እዚህ ገጠር እስከመቀመጥ ለእኔም ለአንተ የተሻለ ነገር ይሻላል፣ ወደ ከተማ ብንሄድ ይሻላል አልኩና ወደ ከተማ ያስገባኛል። ከገባም በኋላ ምንም አይነት ነገር የለንም። ያው እንግዲህ አንድ ሰው ድንገት ሲገናኝ እኔም አያገኝም አላውቀውም፣ እንደ አጋጣሚ ነው የተገናኘ ነው። ድንገት ሲገናኝ አዘጋጅቶ አይደለም የሚገናኘው፣ ባዶ ምድር ነው ተገናኘን። ያው እኔም ደግሞ በስራ በልጅነቴም ከተጻነቴም በስራ ነው ያደግኩት። በቃ ይገርሟቸዋል እህቶቼ፣ የሰው ልጅ አንዴ እግዚአብሔር ወይ ወንዱን ብላ ሲል ከመልካሙ ጋር ይጥለዋል፣ ወይ አትብላ ሲል እንደ ልብስ እህል ውስጥ እንደገባ ነቀዝ ይቁነጠነጣል። ተይቅርታ ጋር እዛን አስታውሳለሁ። ልጅ ብለካ በጣም ተንኮለኛ ነው። እንዲህ ሴት ቀምሃጅ ነገር ነው። አላውቅም፣ በቃ ጠልፎኝ ነው። አላውቅም፣ ምንም ነገር አላውቅም። በዛን ይገርማቸዋል። 50 ሳንቲም እንጀራ 96 አካባቢ እንዲለቀጠር ሰው 50 ሳንቲም እንጀራ በማንቆርቆሪያ ድንች ወጥ እየሰራን ኑሬ ነው ተፍተፍ መጣ። እሱ ለካ ምናምን ቲያም ጋም ጎራ ይላል። ያላቅም አንቺ ማን አናገረሽ? አሁን ማን ገባ ብሎ በቃ ያስደነግጠኛል። እኔ ምንም አላውቅም። ኧረ እኔ በሰላም ነው ስራ እየሰራሁ ነው። አሁን ከ96 እስከ 2004 ባጭሩ ለእህት ለወንድሞቼ ነው የምነግራችሁ ያሳለፍኩት ህይወት መብረቅ። እንግዲህ የከተማ ልጅ ነኝ። ኑሮ ነው አንገት አስደፋኝ። አንገቴን ደፎ በቃ እሰራለሁ፣ ጸጉር እሰራለሁ፣ የሰው ቤት ልብስ እየሄድኩ አጥባለሁ፣ አገኛለሁ። ሀገራችን ላይ እንደ የሆነ አረቄ ነገር ምናምን አለ። ከዛ እየገዛሁ እዛ እያምታተው ምንም በቃ የሆነ ገቤን ነው የማየው። እንግዲህ አልዋጥ ያለ ጉሮሮ ምንድነው ሜዳ አድራል እንደሚባል ነገር አሰቃየኝ በጣም። ከ96 ዓመተ ምህረት የትምህርት እውቀቱን ብዙ የለኝም። መብረቅ ውስጥ ነው ከተተኝ። በቃ መብረቅ ውስጥ ጌታ ሆይ እኔ ነኝ ለቤተሰቦቼ በድዬ እዚህ ሰዓት ውስጥ መብረቅ ውስጥ የከተትከኝ። ይቅርታ አድርጉልኝና በጣም የሚያሳዝን ህይወት ነውና ለፈጣሪ ነው ምንትነ አንቺ አላ የልሽ ክሰሽና ካላሽ ላይ ተገላገኝ ማለት የፈጣሪ ዶሴ ለስጓ የፈጣሪ ዶሴ ለስዩ እያል ጌታ ሆይ ለሰው ልጅ የምትረዳ ወልጄ አላማረብኝ። አንድ ልጅ አለችን በእኔና በሱ መካከል ማትፈጠር። እሱ ባስደነገጠኝ ቁጥር ህፃኗን ይዤ በየቅጠር ስር ነበር ማድረው። እግዚአብሔር ወይ ይህን መንገድ ለሰው ልጅ የምትረዳ መንገድ እንትን አረብ ሀገር እርዳኝ ማለት ምንም ነገር የሰራለው ግን የለት ነው የፈጣሪን ስራ ነው። ታምሩን መነግራቸው ሰራለው የለት ከለት አያልፍም። የሆነ ጊዜ ላይ ድንች ዳጣ ምናምን እየሰራ 1,400 ብር አገኘው። እማክያ አሉኝ። አንድ እናት ናቸው። አሁን ዛሬ ላርፈዋል። ይሄ ሰው ይከልሻል፣ አንቺ ጎበዝ ነሽ፣ ከሴቶች አንደኛ ነሽ፣ ትሰሪያለሽ፣ ታገኛ እንደ ሰው እስቲ ስደት ሂጂ ኑሮኝ እኔ ያረዳሽ እስቲ ሂጂ፣ ይቺ ጉልበት ለአንቺ ለአረብ ሀገር የምትገባ ናት አሉኝ አልኩ። እሺ ታዲያ አሁን ለሜዲካል ሲር ስመጣ እኮ በገጀራ በሆነ ነገር ይከለኛል አልኳቸው። ምንም አይልሽም፣ እግዚአብሔር ይጠብቅሻል። ሰሳን ይርክ ወደ ሸሸማኔ የሚገኙ አርሰነጊ ውስጥ ነው ተወልጄ
ሄድኩኝ ሻሸመኔ እንዲሽንት ምርመራ እንደሰጠው ምን ውጤት ስንት ሳለ ሮጬ ደግሞ ወደ ቤት መጣ። ግን ነው መጭ ብሎ በድንጋይ እሱ ለካ ሴት ጋር ይሄዳል። ያንን ነገር እንዳላቀበት ተመልሶ ያስደነግጠኛል። ቤት ውስጥ ምንድን ነው ይሄ ነገር እላለሁ። አንዳንድ ሰዎችም ጭምጭምታም ይነግሩኛል። ከወሬው ደግሞ በተግባር ይሻላል። እንግዲህ ያ የተደፋችው አንገት ቀና ልትል ነው ዛሬ ላይ ማለት ነው። ተው ግን እኔ በጉልበት አልጎዳክም። በጉልበት ሄጄ ዶሴ ላንተም ከፍቼ ፖሊስ ጣቢያ ለፖሊስ ጣቢያ አላንከራተት። ፈጣሪ ግን ያየክለታ ይቺን እኔ ከ96 ዓመተ ምህረት እስከ 2004 የገባሁትን ሲኦል ህይወት ከእንደገና ደግሞ እኔ አንተን አስለቅስሃለሁ አልኩት። ቤት ውስጥ ቁጭ ብለን እረፍ አልኩት። አንቺ በዚህኛው መንገድ ለምን ትሄጃለሽ? አንቺ ለምን ሰው ታወሪያለሽ? በቃ ሁሉም ነገር ፍንፍን አደረገ። እንግዲህ ከተማ ልጅ ነኝ፣ ከዳዳደኩ ልጅ ነኝ። ይህ ነገር ምንድን የሆነ ትዳርስ ጨለማ የሆነ ማብረቁስ ነው እንደ የገባሁት አልኩ። በቃ ራሴን በራሴ ብቻዬን ማውራት ጀመርኩ፣ እንደ እብድ ማለት ነው። ለካ እሱ ተንኮለኛ፣ አንዷን ብሎ ሁለቷን ብሎ ሶስተኛዋ ጋር እየሄደ ነው የሚመጣው የሚገባው። ምንም አውቀው ታሪክ የለም። ሲመጣ እኔን ይበላኛል፣ በሰላም የተቀመጥኩትን ማለት ነው። ይቅርታ እህቶቼ፣ ሴት ልጅ እንደተጎዳችም አትቀርም። ለፈጣሪ የሰጠሽም ነገር እንባሽም ሁሉም ነገርሽ ደግሞ ተቋጥሮት መልሱን ታገኛለሽ ለማለት ፈልጌ ነው የገባሁት። እዚህ ጋር ብዙ ጊዜ አያቸዋለሁ፣ አላለቅስም። አንድ ጊዜ ልጄን ምጥ ይዞኝ የማውቀው ታሪክ የለም። በ9 ቀን ምጥ አምጬ በ10ኛ ቀን ወለድኳት። በጎረቤት ቤት ውስጥ ነው ወለድኩት። በዛ ጋር የሆነ አግዳሚ አምጥቶ አራስ በሆንኩበት መታኝ። ሊመታኝ ሲል ልጄን ይዤ ቅጠል ስር ቁጭ አልኩኝ። አንድ እናት አሉ፣ አሁንም አልሞቱም። ያፈሪው ላይ ሰው እንደ ምን ይሻልሻል እንደ ስደት እንደ ሰፈር ጥዳት አድግተን እንደው ትሄጂ ያለ ሰው ሁሉ በጣም ከባድ ነው። አርሲ ነጌሌ ህዝቡ ያውቃል። እዚህም ከሚያዩኝም ሊያውቁ ይችላሉ። እዛ ቤት አደርኩ። 2ኛ ቀን እንደምን ማስገቡኝ ገባሁ። አሁን በቃ ስደትን መንገድ መኳን ተጀመርኩኝ። ቤይሩት ሄድኩኝ። ልጄን ወልጃት እንደዛው እንደተሰቃየች 8 ዓመት ልጅ ሆና ቤይሩት 2008 ከ96 እስከ 2004 ስቃይ ነው ብያቸዋለሁ። 2004 ምን ወር እንደሆነ አላውቅም። ብቻ እንደዚህ በእኛ ሀገር ስንዴ ዘር አካባቢ ነው። ቤይሩት አቀን ነው እንደ ሄድኩኝ። እቺ 4,000 ብር ነው እዛን ሰዓት ሄድኩ። ደሞዟንም አላውቅም፣ ብዙ ሙቀት የለኝም ብያቸዋለሁ። ሄድኩና ደግሞ አሳዘነች ልጄ። ያ የእሱ መብረቅ ውስጤ እንዳለ ነው። ልጄ አሳዘነች። በላባ ልጄን አደራ በምድር ሰጠው፣ ግን በሰማይ ቤት ጠይቅታለሁ። ምግብ ቤት ሆቴል ያዙ፣ እኔ ከፍላለሁ ብዬ የመጀመሪያ ደሞዜን 50 ብር ጨምረውልኝ አላውቅም ቋንቋም $200 ላኩ። ለካ እሱ እዛው እኔ እያለሁ 2004 ሌላውን ተወካዋዴ ማዶስ ተህቴ መድፈር ምን ሁሉ አርፌ ታሪኩ ከባድ ነው። ነቃ ያለ በሬ አንገቱን ይደፋል፣ ነቃ ካለ ግን የሚመለስበት መንገድ የለውም። እኔ እንግዲህ ያ አንገቴን ደፍቻለሁ። ቀና ያልኩለታ ደግሞ ማንም ላይ ይዘኝ ነው፣ ማንም ሰው ማለት ነው። ከዛን ተቤሩት እንደሄድኩ ወር አልደረስኩም። እንዲህ ተንተባትቤ በሰውም እያስተረጎምኩ $200 ለዕለቴ ለልጄ ጎረቤት እጅ ሄደ። ልጄን እያያችሁ ነው፣ ፀጉሯን እንኳን ሳልፈታት እኮ ድንገት የመጣሁት አልኳቸው። አይ አንቺ ለእሱ ምን ታስቢያለሽ? እሱ እኮ ያተወከሌ ባለቤት ጋር ገብቶልሻል። እንደ ምግብ ሙሉ በሳንታ አመላለች ማከለከለ ቤት ድረስ። የእናቴ ልጅንም እንግዲህ ደፍሮ አልፍ ያለው እህቶቼ ልትቀየሙኝም ትችላላችሁ። እዚህ ጋ ነው ነገሩ፣ እናንተን ሊያስቀይም ይችላል። ህይወት አንዳንዴ ይሆንልኛል ስትል ልንሸነፍ እንችላለን። የኔ ማጠራቀም የኔ ሴብ ማድረግ ደግሞ ዛሬ ወይ እሱ ሊጎዳ ነው ወይ እኔ በስተመጨረሻ ልጎዳ ይሆናል፣ አይታወቅም። እኔ ለፈጣሪ ሰጥቻለሁ። መክሰስም አውቃለሁ። ከሴሽን ከላይ ላይ ሰው ማስወገድም እችላለሁ፣ ግን ለፈጣሪ ነው የሰጠሁት። በቃ የፈጣሪ መንገድ ነው የጠበቅኩ ያለሁት። ይቅርታ አድርጉልኝና እዛ 2004 ወዲያው እንደሄድኩ በወሩ ሰውዬ በሰው የሆነች ኢትዮጵያዊ መንገድ ላይ ወጣሁኝና ልጅ እንዲህ ጥዬን የመጣሁት። እንግዲህ የእናቴ ልጅ ከዚህ በፊት ደፍረዋል። ስራ አይሰራም። እርሻ መሬት አለን። መሬቱንም ባርስም ምንም ብልም በደከምኩበት በቃ እንደ ወንድ በቃ በደከምኩበትም ያንም መሬቱን መግቤ ሊመግበኝ የተነሳ እህልም አልበላም። የሰማችሁልኝ ነው።
እኔ መሬቱን እህል መገብኩት፣ እሱ ደግሞ መሬቱ በሰዓቱ እኔ ሊመግብ የተነሳ ምግብ ራሱ ማልበላ ሴት ነኝ። አብኩቼ ጋግሬ ማልበላ ሴት ነኝ። እና ያ ሁሉ መብረቅ ውስጥ ያለ እንዳለ አቀን ነው ወደ ስደት ቤሩት እንዲ $200 ላኩለት እና በል አባቱ እኔ ሌላ ምንም አደለክ። እኔ ከእናቴ ልጅ ወዲ ደፍረክ እናቴ ልጅም አለፌ ካለው ሌላ ግን አንድች እንከን ከሰማው አይደለም ድንገት መጥቼ በተግባር ወይ ቤቴ ላይ ወይ ቤቷ ያየው ክለታ ግን ምድርና ሰማይ አንተ ከ96 ከ2004 የገለበጥክብኝ እኔ መልሼም ገለብጥላለሁ አልኩት። ቅርታ አልኩልኝ። እህቶቼ እንደተጎዳሽ አትቀርም፣ እንደተጎዳህ አትቀርም። ሁሉም ይሄን ቤት ሸፍኖ የማይኖር ነገር የለም። ቤት ነው ሸፍነው ልውጣ ብዬ ነው። ገናም ደግሞ ወጣለሁ ወደ ፊት ለፊት። እንደዛ 2008 ሄድኩኝ። 150 ነው የተቀጠርኩት። $150 50 ብር ጨመሩና 200 እንደሰው አካውንት ላይ አስገባው። እስቲ አቶ ኬሌን ስልክ ስጠኝ ጎረቤት እንዲህ ፊት ለፊት ስለው አልሄድም ብሎ መጥፎ ስድብ ተሳደበ። ያን ሰው አይተው ደነገጠ። ይሳለታ አሁን ምድሩ ሊገለበጥበት ያልኳችሁ ጊዜ ሊደርስ ነው። እኔ ግን እዚህ ጋር ስደት ላይ በመሄዴ ምን ማለት ለሱ ልጎዶ አይደለም፣ የፈጣሪ በቀል ይበቀለዋል ብዬ ወስድ ትቻለሁ ለክርስቶስ። አሁን እንዳልኩትም እናት ትዳር አላቸው፣ ሰውየው መሀን ናቸው። ሰውየው ከውጭ ልጅ አላቸው፣ ሴትዮዋ መሀን ናት፣ ጉራጌ ናት። ትልቅ ሰው እናቱ ቤት መጠጥም ይሸጣል፣ ይጋባል ይመስለኛል። አካባቢ ሁሉ ጉዳለ ነው የለው ጉዳለ። እዛ ኧረ እባክሽ እሱ እኮ ሴትዮዋ ምግብ እያመላሰል እኛ ግራ ገባን። ሰውየውም አደባባይ ወጡና አለቀሱ። ግራ ሲገባ ሴትዮዋ ወደ አንቺ ቤት ስትሄድ ሴትዮዋ ላይ በር ዘጋንባቸው። ሰውየው ግቡ እንዳተኙ ብለን ይኸው በር እየቀጠቀጠች ነው ከፈለግሽ ብሎ ቤቱ ደውሎ ያሳዩኛል። ዝም አልኩ። 2004 ዓ.ም ነው ቤሩት የሄድኩት። 2008 ድንገት እህቶቼ ከቤት ወጣችሁ ጎዳና ከመቅረት ይሰውራችሁ። እኔ መለሳለሁ ብዬ ነው ቤቴን ጥዬ ልጄን ጥዬ ስደት የሄድኩት። ያችን ችግራችንም አሁንም ለማላቀቅ ነው። እሱ የሚበድለኝ እሱ የሚያደርገኝ የገጀራጩ ምኑ ይሄ የሚጮህብኝ ምኑ ሁሉ ነገር ትቼ ማለት ነው። ቀጥ ብዬ 2004 ወጣሁ። 2008 እንደምንም ያቺ መከራ ህይወትን አሳልፌ ስመለስ አስፓልት ላይ ጎዳና ላይ አገሬ ላይ ቀረሁ። አሁን ከሄድኩ ምን ይፈጠራል? እንዴት ነው? ወይ ሊገደል ወይ ልገድል ነው የምሄደው። ገዳይ ፈጣሪ ነው። እንዴት ደግሞ ከባድ ነው ብዬ የአባቴ ቤት እስከሚጠፋብኝ ምድሩ ሰማይ ተገለባበጠብኝ። አንቺ ሴትዮዋን እኮ አግብቶ ሰማሽ አለችኝ አንዷ እናት። አስቲተውን ብዬ አባቴ ቤት ድንገት በጋሪ ፈረስ ሄድኩና አባቴ ቤት ሻንጣዬን ቁጭ አልኩና ወደ ማጠቡና አባቴን ከደምኩኝና ወንድሞቼ ነቴን ይዤ ወደ ላይ ወደ ቤት ወጣሁ። ወደ ላይ ከወጣሁ ቤቴ ሲሄድ ምንም ነገር የለም። ቁልፍ ነው ቤቷ ሴትዮዋ ጎረቤት ነው፣ እንደዚህ ትልቅ ሰው እናቱን ማለት ነው። ወደ ቤት ሲሄድ የለም። ቤቷ ሲሄድ ቁጭ ብሎ የሴትዮዋን ቀለበት የሴትዮዋን ወርቅ ይዞ አድርጎ አውቃለሁ። ሴትዮዋ ጎረቤቴ ናት፣ እናቴ ናት። ከባድ ነው። አገኘሁት። ልክ በሩን እንዲህ ነው ባክያ እንዲከፍቼ ስገባ እሱ አይጥ ሆኖ ቁጭ በቃ ከምድር ልምጣ ከሰማይ ክቡ ብሎ እዛው ቀረ። ክቡ አለ። እዛን ጭንቅላቱን በእጅ እንድነካው ነቃዴ ከእንደ መጣ ስለ ከመጣሁበት መጣ ተከትሎኝ በባይልሽ ያው እዛ ከተረካከ ይህን በቀል የሚበቀልክ ፈጣሪ እንጂ አንተን አልበቀልም ብዬ ወንድምና እህቶቼ የደረስኩበትም የሄድኩበትም አላቅም። አልረበሽኩም። ሴትዮዋ ሮጣ ወደ ከሳሎን አብረው ቁጭ ብለው ነበረ። ወደ ጓዳ ሮጣ ገባች። አካባቢ መጣ። እኔ ጋ አባቴ ጋ ሁሉም ነገሩኝ። ዝም አልኩኝ። ከሰውም ወሬ በተግባር እዛ ጋ የሴትዮዋን ወርቅም የአንገቷን የእጇን ቤቷ በቃ ምን ይሰራል ከቤቱ በቃ ይሄ ለእኔ አንድ ትልቅ መረጃ ነው። ልክስ አልከስም። ምን እያደረገልኝ ነው? ከዚህ በፊት እኔን በህይወቴ ከ96 ዓ.ም እስከ 2004 አርሻ አልበላው ጋግሬ አልበላው ወልጄ አላማረብኝ። ምን ለመሆን እቺ ሴት መደባደብ ያለብኝ አልደበደባት እበቀለዋለሁ ከክርስቶስ ጋር ብዬ ወደ ሻሸመኔ ቀን ነው ተከራዩ ቤትም እዛም ልጄን እጄ የፈረደባት በጣም ታሳዝን ልጅ ናት። የዛን ጊዜ 8 ዓመት 8 እና 3 ስንት ነው 11 ይመስለኛል። በዛን ሰዓት ከኔ ጋር ነው። በቃ ሴት ልጅ ከባድ ነው። ቤተሰብ ሲናጋ ለልጆች ከባድ ነው። ከኔ ጋር ናት። አሁንም እዛም 1-2 ዓመት ነው ምናምን ሻሸመኔ ላይ ምንም አልመቻኝ። ወደ ዱባይ መጣሁ
ስሰራ አንድ 4 ዓመት ነው 5 ዓመት 6 ዓመት ቆይ ልነግራችሁ ነው ታሪክ። ለምን ይሄን አደረገሽም ወይ እንኳን ማድረሽ ልትሉኝ ነው። በቃ ረሳኝ ጣለኝ ይከታተል በጣምር እንደው አንገቴ ላይ ሴፍ አልኩት። አንተ ጋር ከገባ እውነት እኔ ሴት አይደለም አልኩት። በቃ የእናቴ ልጅ እንደፈራ ካልፌ ካለው አሁን ደግሞ ከቤት ዝጭ 5 እርምጃ 10 እርምጃ ማትሆን ጎረቤቴን እናቴን ትላንት ሰዓት ምጭልባትን ገብታ ቤቴን አሟሼ ሴት ጋር ይሄን ቤትም አልፈልግም አንተንም አልፈልግም። ልጄን የትም ቦታ እንደ ውሻ አንጠልጥዬ የትም በቃ ተቀጥሬ እኖራለሁ እንጂ ሞያ አለኝ እንዴ አልኩት። እህቶች ብዬ አሁንም ወደ ዱባይ መጣሁ። ዱባይ የሰራው ልጅ አሁን ድንች እየሸኩ የግል ትምህርት ነው ማስተምራት። ድንች ዳጣ አስፋልት ላይ እየሰራው ፀጉር እየሰራ አይደለም ልጁን ውሻ ቡችላ ማያሳድግ ወንድ ነው ይሄ ሰውዬ። የኔ አባት የውሻ ቡችላ ማሳደግ የማይችል ወንድ ነው። ከ96 እስከ 2004 ዓመተ ምህረት እኔ ገበናውን የሸፈንኩለት እናቱም ሳ እህቱም ምንም ዛ አይታወቅም የኔ ነገር። አሁን ገበናው ውጭ ሊወጣ ነው። ስለዚህ ይህቺን ሴት ለምን እንደውም ገላገለችኝ። ጦስ የሆነ ነገር ነው ከላይ ላይ አነሳች ብዬ አልተጋገርኩኝ። በተግባር ቤት ውስጥ ቁጭ ብሎ ቤቷ አየ። ከቤቴ 5 እርምጃ ስመለስ 10 እርምጃ የምትሆን ገባ። እኔም ደግሞ እዝች በርጋ መጥቼ ልክህን አሳያለሁ ደግሞ ተወልጄ ባደግኩበት ሀገር ምሰሶዬን አቁሜ አሳያለሁ ብዬ ክርስቶስን ይዤ ልጄንም መልሼ እዛው ሻሸመኔ መለዚህ ይቺ ልጅ አሁን አንቺን በሌለሽበት እሱ በላይ የሆነ ነገር ቢሆን ጎሳ ማይለቅም ተይ ምናምን ሲሉ ልጄን ሰጠው። አሁንም ከኔ ይፈልጋል፣ እንደዛም የጎዳኝ ከኔ ይፈልጋል። እሱ ጋር ምትሄድ 1 ብር እንዱሾቅ እንደሳት ያቃጥለኛል። 1 ብር ማለት ነው አይደለም 40 ሺህ 50 ሺህ 1 ብር እንደ የሆነ ላይ ላይ እሳት የሆነ በቃ የሆነ ፍህም ላይ ላይ ተጨመረ ነው መስለኝ። ቅርታ አድርጉልኝ። ከዛ እቺ ልጅ በማከል በትምህርት ደረጃ ልትጎዳ ነው። እኔ እሱን የተፋለምኩ ልጅቷ ልትጎዳ ነው። እሱ በህይወት እያለ ደግሞ ልጅቷ የሚያሳድግልኝ ሰው የለኝ። በየሄደችበት ህይወትም ጎረቤትም አካባቢም ሊያሳድጉልኝ ይፈልጋሉ። እሱን ይፈራል፣ አያስቀምጣትም። ህፃኗ እንዲ እየተንከራተተች እንደ እናቷ በህይወት እያለው በቁማ የተንከራትቼ ልሞትላ እንዲ የተንከራተተች እንደምንም ብዬ ክዩ እኔ ምልሽ ቦታ ይሄድሽ ይሄን ነገር የምትጠቀሚ ከሆነ ይኸው 1000 ብር የማራትን ሁሌም ልክልሻለሁ ለጎረቤት እየሰጠው። እሱ ጋር ግን አንድ ነገር አይሄድም። በቃ አንቺ አታውቂም፣ ዱዳ ነሽ። እሱ እያበተበቀ እሱ ያደረገውን ነገር እንዲገባሽም አይምሮሽም እንዲገባ አልፈልግም ብዬ የሆነ የ2 ወር ደግሞ ሲኖረኝ የ1 ወሯን አካውንቴ ላይ እያደረኩ የ1 ወሯን ለጎረቤት ሰው የምትፈልገው ልብሷንም ምኑንም ይሄን ብቻ መጨረሻ አስፈጭታችሁ በሳህን ጋግራችሁ በእንጀራን በልታ አፏን እጇን አጣጥባችሁ ወደ ቤት ሸኟት። ምን ይገባኛል እዚህ ጋር። መጨረሻ ላይ የዛሬ 3 ዓመት ነው 4 ዓመት እንዲሁ ከልቡ የሚወደኝ ምርጥ ልጅ እናቱ አባቱ ከፈጣሪ የተባረኩ ሁሉን ነገሬን የሚያውቅ ሁሉ ጉዳቴን የሚያውቅ ይጠይቀኛል። እንግዲህ በቃ ወንድ የተባለ እንደ በቃ እንደሆነ ነገር እንድፈራ ነው የተደረግኩት። በቃ ሰው ጋር ላልጠጋ በቃ እዛ ይጠይቀኛል። ባልሽ እኔም አሁን ከ2004 ዓመተ ምህረት ምንም አይነት ጓደኛ የለኝም፣ ምንም አይነት ህይወት የለኝም። በምን መንገድ ነው የምንገናኘው? እኔም ዘመድ አዝማድ ስለሌለኝ ጥሩ ቤተሰብ ስለሌለኝ አንቺ እንብላሽ የሚል አፈር ከቅጠሉ አሉ። ግን ጉዳቴን ምንድነው የተጎዳሽ? ለምንድነው የምትስፈነከችው? ለምንድነው ቃሽስ የሚሰበረው? ለምንድነው ይሄ ሰው የሚያሰቃሽ ብሎ አንድ ወንድም የመቶ የሚቆምልኝ ሰው የለም። ስደት ላይ ሰው ነጋትዬ ውጭዬ እንደዚህ ሆነሽ እንደዚህ ሆነ በዚህ ታመ በዚህ ብትረጅኝ እኔም ያቺ ዞሏን ውስጤ እያለች አንድ ብሎ አልሰጣቸውም። ይቅርታ አድርጉልኝና ለማንም ለሱም ለማንም በቃ ልጄና ልጄ ብቻ አካውንትና አካውንቴን ብቻ ያልኩኝ መጨረሻ የዛሬ 4 ዓመት እግዚአብሔር እናቱንም አባቱንም ከእግዚአብሔር የተሰጡኝ እናትና ልጁ ሲያናግረኝ ባልሽ አንተስ መሬት አለክ አይደል እንዲህ 350 ካሬ ሜትር እንዳለው አውቃለሁ። እናንተ ጥሩ ሰው ናችሁ፣ ብዙዎችን አይቻለሁ ለይቻለሁ። ተፈጣሪ ተጸጋ የተቆረጣችሁ ናችሁ። ምንም እኔ እንደማታሳፍሩኝ አውቃለሁ ብዬ 350 ካሬ ሜትር ላይ አባቴ እህት ወንድሞቼ መጋዘን የሆነ ቤት ልቅቅ አደረኩኝ። እዛችሁ
እሱ ገብቶ 10 መንገድ ማታክል ቤት ውስጥ እኔም እዛች ጋር ሄጄ ልጁን ጠብስ አላኩኝ። ምን ትላላችሁ? ይቅርታ ጋራ አሁን አቶ ጋሼ ሊሰማ ነው እንግዲህ ከቤት 5 እርምጃ ሲመለስ ሲሄድ 10 እርምጃ ገብቷል። እኔ ደግሞ ከቤቴ 10 እርምጃ አንዱን ልወድ ነው እንግዲህ። ሁሌ አልሞትም እንግዲህ ሰው ከሌለኝ ግድ ሰው ያስፈልገኛል። ሲሄድም ማነው ያላሰብኩት ለነገሩ እኔም አልበላም ባልሽ እንዴት ታደርጋለህ? ይሄንን የተጎዳው ጉዳቴን ትበቀል ሳይሆን በሚመጣብኝ ነገሮች ተጎኔ ትሆናለህ። እሺ ብያችን መጋዘን ቤት ለቀኩኝ 140 ሉክ ምን የመሰለ ቢሰራ እዚህ ዱባይ ወኝ አሁን ያን አቶ ጋሼ ሊሰሙ ነው። ሰሙና የኔ እናት ጓደኞች ሁሉ እኮ ቤት ሰርተው ተለውጠው ጎብዞ አንቺ ባባዝ ነሽ እንደው እዚህ ቤት ላይ እኮ እንደሆነ ቆሜ ብሰራ የገባሽባት ሴትዮ ቤት ስሪ ድጋ ምን ታደርጊያለሽ ብዬ ቀንዱን ቢሉኝ ቢሰራኝ እኛ ሽማግሌ ድንገት የገባባቸው አቅመ ደካማ አባቱ ቤትን ሄዶ ያስለቀሰ ሲረግሙት ሲያለቅሱ 2008 ምን ሄጄ ነግሮኝ እንዲህ እያነባ አቅም የላቸው ሽማግሌውን በቤታቸው ላይ ገብቶ ያርፋሉ። አገር ይረግመዋል የሰውዬ። እኔ ሳገባ ደግሞ እኛ ሽማግሌ የደረሳቸው እንፋሎት እሱ ጋር ሊመጣ ነው። የእንፋሎት እንዴት ሚስቴን ሊደፍረኝ ቻለ ሲል አንተ እኮ ጥቅም በብለክ የጣልካትን ከእንዶ ራሱ 15 ዓመት የተረሳችሁን እኮ ነው። ሰራራበኝ አነሳዋት ይልና ለሰውየው ማርሲታ ይዞ የሚጨብጠው ያግና እሷን እከታተል ስልችንም አሮጊት እንዳያስደብክሉና አካባቢ ጸጥ ይላሉ። ምን ትላላችሁ ወንድሞቼ? ይሄ ነው ውላችኋለሁ። ማሚ ማለት ቆራጥነትሽ በጣም ደስ ይላል። ሰው ምንድነው አንድ ሰው ወርቅን መዳብ ነው ብሎ ጥሎት ከሄደ በኋላ ሌላ ሰው አንስቶ አጥቦ አስልቶ ይዘው ያኔ ነው ወርቅነቱ የሚታየው። እና አንቺ በጥንካሬሽ እና ወርቅነት ራስሽን ስላከበርሽ ነው ከዛ ሁሉ ነገር ውስጥ ወጥተሽ ነው ወደፊት የኋላሽን አትመልከሽ። የኋላሽን ማየት ያለብሽ ለትምህርት ለመማር እንጂ ጭራ ወደፊት ሻይን አርጊ፣ እንደ አንጸባርቂ፣ እንደ ፀሐይ ነው። እሺ። እና እዚህ ውስጥ ደግሞ የሰሙሽ እህቶችሽ በዚህ ነገር ውስጥ አልፈሽ እዚህ መድረስሽ ደግሞ ለነሱ ደግሞ ትልቅ ተስፋ። ይቅርታ ሩብሩባን ነገርኳቸው። ሩብ በቃ እኔ አሁን ብጀምረው መሽቶ ይነቃል። ይሄ አይዞሽ በርቺ። እሺ። ስለነገርሽን መተሽ በጣም በጣም ነው የማመሰግነው። እግዚአብሔር አሜን አሜን። እሺ በጣም አመሰግናለሁ። እኔ ከባድ ነው ጋይስ። ሰው እንዲህ አይነት ነገር ውስጥ ያልፋል። አያችኋል? ሰው እንደዚህ አይነት ነገር ውስጥ ያልፋል። ስለዚህ ከዚህ ተማሩ። ተስፋ የቆረጣችሁ ማትከበሩበት ቦታ ያላችሁ ሰዎች እንደዚህ ያሸንፉ። ውጡና ሻይን አርጉ። እሺ ይመርባችሁ። ተስፋ አትቁረጡ። በታሪክ ኮይን ልስጣችሁና ሜምበር ሆኖ እሺ፣ ሜምበር ያሉ ናቸው። ከስሜ ትምህርት አባላችን እያላችኋት ነው። ሄሎ የ12 ዓመት ሴት ልጅ አለችኝ። የ7 ዓመት ደግሞ ወንድ ልጅ አለኝ እና በ14 ዓመቴ ነው ወደ ትዳር ህይወት የገባሁት እና ሴቷን በ16 ዓመቴ ነው የወለድኩት እና እነሱን ሳሳድግ 9 ዓመት ሙሉ በየቤቱ የፀጉር ባለሙያ ነኝ። በየቤቱ ቢዝነስ ካርድ አሰርቼ በየቤቱ እየዞርኩ ስሰራ፣ ትንሹን ደግሞ የግል ነው ማስተምር። ትልቋ የመንግስት ትማራለች እና ትንሹና ትልቋ እንትን የትምህርት ደረጃቸው በጣም የሚያሳዝን ነው እና ልጄን እስከ መቼ ድረስ እንደዚህ ጎድቼ ግፋቢል? ሴቷ በደንብ ማወቅ አለባት። ትዳር ይዛ መማር የሆነ እውቀቶች መኖር አለባት። ለምን እኔ ቤተሰብ አይደለም ያሳደገኝ፣ በልጅነቴ ነው ቤተሰብ የሞተው እና ባለመማሬ ዛሬ ላይ ህይወቴ ቢበላሽ የልጆቼን ደግሞ እጣ ፋንታ ደግሞ ወደፊት አላበላሽም በማለት ወደ ስደት ጀመርኩኝ እና አብረን ስንኖር ከባለቤቴ ጋር በልጅነት ያው
እሱ የሚያስተዳድረኝ ነገር የለም። እኔ ነኝ ሁሉን ነገር ማሟላው፣ ቤት ኪራይ፣ ሁሉ ነገር 24 ሰዓት ነው የምሰራው ለልጆቼ ስል። በቃ የእሱ መስራት አለመስራት ለእኔ ምንም መስሎ ራሱ ልቦናው በሚመልሰው ሰዓት ቤቱን ያሟላ። በቃ ካላለ ደግሞ እስቲ እግዚአብሔር ደግሞ አንድ ቀን ይኖረዋል ለእኔ ለልጆቼ ስል እያልኩ ከቤተሰብም እህቶቼ ጋር ነው የምበሩ። እህቶቼም አይፈልጉም እኔን ማለት ነው። ለምን አንቺ እንደ ወንድ ልጁ ነሽ፣ ቤት እያስተዳደርሽ በቃ የታባሽ ነው የሚሉ። ማንም የሚፈልገኝ የለም እኔን። እንዲሁም ትዳሬን ፈትቼ እነሱ ጋር እንደሆነ ነው የሚፈልጉት እና ከአንድም 2 ጊዜ ተለያይተናል። ለማስተካከል ሞከርኩኝ። እሱ ይጠጣልኝ ይሰራል እና በጣም ድብቅ ነው። በቃ አይናገርም፣ ግልጽ አይደለም። በቃ ምንም ይሁን በፍጹም ግልጽ አይደለም። ሰንበት ቀን እሑድ ቀን ሳይቀር ይሰራል። እኔ ደግሞ እስከ መቼ ድረስ እየዞርኩ ስሰራ እስከ መቼ ድረስ እንደዚህ ምለፋው? ስለዚህ ስደት ላይ ሄጄ የራሴ የሆነ ነገር ፀጉር ቤት ከፍቼም ቢሆን ልጆቼን ማስተማር አለብኝ፣ ሴቷንም የግል ማስተማር አለብኝ ብዬ ወስኜ 6 ዓመት ፓስፖርት አውጥቼ በ6 ዓመቱ ነው የመጣው ተስፋ በማድረግ 5 ዓመቱን ጨርሶ ባሳደስኩ በ1 ዓመቱ መጣልኝ። አሁን ስደት ላይ ስመጣ ምን ወሰንኩኝ? እሱ እንኳን እኔ አረብ ሀገር 2 ዓመት አይደለም እኔ 1 ቀን አሞኝ ብተኛ ልጆቼ ጾማቸውን ሊያድሩ ይችላሉ። ያን ያክል ድረስ ነው። እሱ ሰራ አልሰራ ለእኔ የሚጠቅመኝ ነገር የለም። ለእኔ ምንድን ነው ደስ የሚለኝ እሱ መኖሩ፣ ልጆቼ አባት አላቸው ለመባል ብቻ፣ ባለቤት አላት ለመባል ብቻ፣ ማንም ሰው እኔን እንዳይንቀኝ ለማድረግ ያን ብቻ ነበረ ፈልጌ ስኖር ነበረ እና ቁጭ አድርጌ ምንድን ነው ያደረኩት? እኔ ስደት ላይ ሲሄድ ለአንተ 5 ሳንቲም አልረዳም ያልኩት። ለምን አብረን ስንኖር እንደ ወንድ ልጅ አኑሬሃለሁ 13 ዓመት ሙሉ 9 ዓመት በየቤቱ እየዞርኩ ቤቴ ብዬ ልጆቼ ብዬ ወጣትነቴን ልጅነቴን ሳላቅ ኑሬያለሁ። ግን ወደ ስደት ሲሄድ 5 ሳንቲም ለአንተ አልሰጥም። 5 ሳንቲም የራሴ ዝግ አካውንት ፊት ለፊት አወጣው። የራሴ ዝግ አካውንት አወጣው ለልጆቼ ሁለቱም። ትንሹ የግል ነው የሚማር እና ትልቋ 3ኛ ክፍል ነበረች። አሁን 5ኛ ክፍል ናት። የግል ትልቋ ትማራለች። ከዛ በተረፈ የትምህርት ቤት የግል የምከፍለውን በ5 ወር አንዴ ይከፍላለሁ። የተረፈው አካውንቴ ላይ ነው የማደርገው። ልጆችህን ማሳደግ ካልቻልክ እናቷ አለች፣ ደካማ ናቸው። ያው ለእኔም እናቴ ናቸው። በጣም ነው ማከብራቸው፣ በጣም ነው የሚረዱኝ። ከሱ የበለጠ በጣም ያዝኑልኛል እና እንደ እናቴ አለብስሻለሁ፣ እንደ እናት አደርግልሻለሁ፣ ልጆቼን ያዥልኝ፣ ህይወቴን ልለውጥ። በቃ ከሱ ጋር 13 ዓመት ለፍቻለሁ። ምንም የለም፣ አልጋ እንኳን አልቀየር፣ እንደ ሰው እኩል አልሆነን። ስለዚህ እስከ መቼ ድረስ በቃ እስካለሽ ድረስ ልጆቼን ያዥልኝ። እኔ ደግሞ ስመጣ ቤት የላትም እና ልጆቿ ጋር ነው ተጠግታ የምትቀመጠው እና ቤት እሰራልሻለሁ። በቃ የሆነ ሳር ቤትም ብትሆን 30 ሺህ ብር 20 ሺህ ብር አትሞላም። ገጠር ላይ ማለት ነው። ቤት አላቸው፣ ቦታ አለ፣ ግን የልጆቿ ጋር ነው የምትኖረው ተደርባ ማለት ነው። እና እዛ ስትኖር እኔ ደግሞ በቃ ቃል ገባው እንደ እናት እኔ ለእናቴ አረብ ሀገር እናቴ ብትኖር ቤት በሰራላታለሁ አይደል? ስለዚህ ለእሷ ደግሞ ግዴታ 20 ሺህ ብርም ትሁን 30 ሺህ ብር ሳር ቤትም ብትሆን እሰራላታለሁ በቃ። እና ልጆቼን አደራ ብዬ አምጥቼ አዲስ አበባ ላይ 4000 ብር ቤት ኪራይ እሱ በቃ ከፍል እኖራለሁ፣ በቃ እኖራለሁ፣ ምንም ችግር የለም አለ። እሺ ትኖራለህ፣ ግን 5 ሳንቲም አልከፍልም። 5 ሳንቲም ከልጆቼ ከትምህርት ቤት ውጪ አንድ ነገር ማድረግ የለም። 13 ዓመት ሙሉ መስዋዕት ከፍያለሁ። 9 ዓመት ዙሬ ሰርቻለሁ። አሁን ደግሞ 2 ዓመት አንተ መኖር ካቃተህ የኔ እናንተ የመጨረሻ ናት ብዬ ይችን በድብቅም አይደለም እንትኑን ያወጣሁት፣ ያችን ይዤ ወጣው። አሁን ላይ እውነቴን እንምላችሁ እህቶቼ፣ እግዚአብሔርን እንምላችሁ ለራሱ እንኳን መሆን መልበስ የሚያቅተው ሰውዬ ዛሬ ቤት ኪራይ ከፍሎ ልጆቹን ይዞ ቀጥ አድርጎ በዓል ሲመጣ 5 ሳንቲም አልልክም። ለምን? ያቺ ያሳለፍኳት ነገር በጣም በጣም በብዙ ፈተና ውስጥ ነው ያሳለፍኩት። ምንም የሚረዳኝ ሰው አይደለም። ለሊት 7 ሰዓት ስገባ ተቀበለኝ ስለው አንቺ ነፍስሽን ጠልተሽ ከሆነ እኔ ምን አገባኝ እስከሚለኝ ድረስ ነበር ስሰራ ለቤቴ የኖርኩት። ስለዚህ አሁን ላይ ስደት ላይ ሁኜ ደግሞ 5 ሳንቲም አልልክም። ታመምኩ ሲል ራሱ ስልክ የዘጋሁበት ቀናል። አልልክም፣ 5 ሳንቲም አልልክልህም። እኔ እዚህ ስደት ባልመጣስ ምን ልትሆን ነው? እና ያችን ብር እያስቀመጥኩ ልጄ ያውን ትልቋ ልጄ 5ኛ ክፍል ናት። በጣም ጎበዝ ተማሪ ሁናለች።
እግዚአብሔር ይመስገን። ትንሹም ዘንድሮ ይመረቅልኛል። ሁለቱም በጣም ጎበዝ ተማሪዎች ሆነዋል። የሴቷ አስፈርቶኝ ነበረ። እግዚአብሔር የተመሰገነ ይሁን። ግን አሁን ላይ እሱ ደግሞ አንዳንድ ችግሮች አሉበት። ነይና ይለኛል። ነይና ይበቃል። ነይና እኔ አንቺ ባስቀመጥሽው ብር የሆነ ንግድም ቢሆን እኔ ልነግድ፣ አንቺ ስደት ላይ ሆነሽ ብሩ ተቀምጦ እስከ መቼ ለምን መንግስት ይጠቀመዋል? ነይና በቃ እኔ የሆነ ነገር ልክፈችልኝና አንቺ ከፈለግሽ ትመለሻለሽ ነው የሚለኝ። እኔ ደግሞ ለምን እንደዚህ ያስበኛል? ድጋሚ ስደት ለምን? እኔ ቢያንስ ልጆቼን እኔ ነኝ ማሳደግ ያለብኝ። የልጆችን ፍቅር ማየት ያለብኝ እኔ ነኝ። አባትነት ሳይሆን የእናትነት ፍቅርን ማሳየት ያለብኝ ለእኔ ነው እንጂ እሱ ለምን እንደዚያ ያስባል ብዬ ውስጤ ላይ በጣም ውስጤ አሁን ገብቼ ቢያንስ እኔ ልጆቼን ራሴ ይዤ መኖር ካቃተው ይኖራል፣ መኖር ካቃተው ደግሞ ልጆቼን ጽድት አድርጌ ያሳድጋለሁ። አንድ ወንድ ልጅ ማስተዳደር ካልቻለ ይውጣ። እኔ ሁለት ልጆቼን ጽድት አድርጌ ከማንም በላይ አድርጌ ላሳድግ ላኖር እችላለሁ። የእሱን ምንም አይነት 5 ሳንቲም ነገርም ራሱን ችሎም ሊኖር ይችላል። ራሴን እኖራለሁ፣ አስተዳድራለሁ። በራሴ ኮንፊደንስ አለኝ። ልጆቼን በማስተማርም ማሳደግም 5 ሳንቲም እንደማይጎልባቸው ማለት ነው። እንኳን አይደለም ስደት መጥቼ ሀገሬ ላይ ሁኜ እየሰራሁም ከማንም በላይ ሴቷ የመንግስት ብትማርም ልብስ፣ ምግብ ከማንም አሳይቼባቸው አላውቅም። እኔ ቢርበኝም ለልጆቼ አብልቼ አጠጥቼ ነው። እኔ ቢርበኝ ጾሜን ያደርኩበት ቀን አለ ለልጆቼ አብልቼ ማለት ነው። ያቺን ቀን እንኳን አሳልፌያለሁ፣ እንኳን ስደት መጥቼ ማለት ነው። ስለዚህ እኔ አሁን ምንድን ነው ያልኩት፣ እሱ አሁን ተለውጫለሁ እንደ በፊት አይደለሁም ነው የሚለኝ። ግን እኔ ሀገሬ ላይ ገብቼ አሁን በኋላ ወደ ሀገሬ ይገባለሁ እና የዛኔ ስገባ በአካል አይቼው እውነት የሚያስተዳድር ሰው ነው፣ እንደ በፊቱ አይደለም። ቁጭ ብሎ የሚያላግጥ ሰርቶ ማያመጣ አናጺ ነው። በአናጺነት እንግዲህ ስራ በጣም ብዙ ደሞዝ ነው የሚያገኙትኝ እና እንደ በፊቱ የማያላግጥ ከሆነ ህይወቴን እኖራለሁ። የማይኖር ከሆነ ደግሞ ዳይ ልጆቼን ይዤ ጽጥት አድርጌ ያሳድጋለሁ። እና ይሄንን እስቲ ወስኛለሁ። እስቲ አሌክስ አንተ ምን ትለኛለህ? እስቲ ይሄንን በማሰቤ ማለት ነው። እሺ እንግዲህ እንደዚህ አይነት ቆራጥነት በጣም ደስ ይላል። ማለት መለማመጥ የሌለበት አቋም ሰው መሆን ማለት ነው። ሌሎቻችሁ ከእሷ ተማሩ። እሺ ምድር ላይ ነው የምትኖሩት። አለበለዚያ የማንም መጫወቻ ነው የምትሆኑት። የማንም መቀለጃ ነው የምትሆኑት። ስለዚህ ተጠንቀቁ። አንቺ ጎበዝ ልጅ ነሽ። እምቢ ማለት እንደዚህ የሚያስከብር። እምቢ ስትይ ሰዎች ይጠሉሻል፣ ግን ደግሞ በዛው ልክ ቢጠሉሽም አቋምሽን ግን ያከብራሉ። ዘንድሮ ወንዶቹ አንዳንድ ወንዶች ሁሉንም አይወክልም ባይዘ። ምክንያቱም ጥሩ ደግሞ ወንዶች አሉ። ወንዶች ብለን አንጨፈልቅም። አንዳንድ ወንዶች ወንድ የሚመስሉት አስቸጋሪ ነው። ስለዚህ በዚሁ ቀጥይ። እሺ ጎበዝ ነሽ፣ ገንዘብሽን ያዢ። አስተዳድራለሁ ካለ ያስተዳድር፣ ባል ነው። አለበለዚያ እሸጋገርብሻለሁ፣ እንደፈለግኩ ረግጥሻለሁ ካለ መንገዱን ጨርቅ ያርግለት። ሱሰኛ፣ መጠጥ የሚጠጣ ምናምን አይነት ሱስ ውስጥ ያለ ሰው ስታገቡ እንደዚህ ነው የሚሆነው። ለመጠጡ ነው ብትልኪለት፣ ሌላ ታሪክ የለው። አቋም ይኖርሽ፣ በዚሁ ቀጥይ። እሺ ጎበዝ ነሽ። እሺ እሺ፣ አመሰግናለሁ አሌክስ። እሺ እኔ ይቅር በሉኝ እንግዲህ ዛሬ ገና ነው ቤትህ የመጣሁት። በውጭ ግን እንደዚህ እንትን ስትል አዳምጣለሁ እና አመሰግናለሁ። ክበርልኝ። እሺ አስቸጋሪ ነው ጓዶች። እንዴት ነው ነገሩ? ነገሩ እንዴት ነው የምንለው አሁን ነው። ጡረታ እስቲ ጡረታ ከስሜ ጎን ያለውን ልብ ቅርጽ ምልክት ማድነቅ የሚያስፈልግ ይመስለኛል። ማድነቅ ያስፈልጋል፣ አስፈላጊ ነው። አንዳንድ ሰዎች ቆራጥነታቸው በጣም የሚያስደንቅ። ሄሎ ያለፈ ታሪክ ነበረኝ፣ እሱን ልነግርህ። ንገሪኝ።
እኔ በቃ በህይወት የሌለ ሰው መርሳት አቃተኝ። ምን ማድረግ አለብኝ? ፍቅረኛሽ ነው ነበር። ምን ሆኖ ነው? መቼ ነው ይሄ የተፈጠረው? ቆየ እሱ 1-4 ዓመት ምናምን እየሆነው። ሌላ ሰው ማፍቀር ማቃተኝ ብቻ አላውቅም። አንቺ እዚህ ሆነሽ ነው? ሰው ሀገር ሆነሽ ነው እሱ ያረፈው? እኔ እዛው እያለሁ ነው እሱ ያረፈው። እሱ ባረፈ በአመቱ ምናምን የመጣሁት። ስለዚህ አሁን ድረስ ምንድነው አይምሮሽ ውስጥ ያለው? ምንድነው ታስታውሽው? በቃ እሱ ጋር ያኔ ያሳለፍኩት ብዙ ነገር ይመጣል። ድንገት ነው ታውቃለህ። ሰው ነው የገደለው፣ በበሽታም አይደለም። ኦኬ። ስለዚህ አብራችሁ ያሳለፋችሁት ነው የምታስታውሽው? አዎ አሌክስ፣ ፊርማ ምናምን ሁሉ ነገር አድርገናል። ይሄን ፍቅረኛም ብቻ ሳይሆን አይዞሽ። ሰው ሀገር ልሽ ብዙ 2 ዓመት ከ5 ወር ምናምን እየሆነኝ ነው። አልሄድሽም? በመሀል አይደል? አልሄድኩም። ተረጋጊ እስኪ ተረጋጊ። ያው እንደዚህ አይነት እስቲ ሚውት አድርጊና አዳምጪኝ እስኪ። እንደዚህ አይነት የሀዘን የምንወዳቸውን ሰዎች በሞት ስናጣ መጽናናቱ የሚሰጠው ፈጣሪ ነው፣ ሰው አይደለም። ሰው መጽናናት ሊሰጥ አይችልም። ያው አይዞሽ ልንልሽ እንችላለን እንጂ እኛ ጽናቱ የሚሰጠው ፈጣሪ ነው። ገብቶሻል? ሰው ግን ረስቶ ወደፊት መቀጠል ግን ያው ለድርድር የምታቀርቢው ጉዳይ አይደለም። በሞት ያጣችኋቸው ሰዎች እነሱ እኮ አርፈዋል። በነገራችን ለራሳችሁ ነው ማሰብ ያለባችሁ። ምድር ላይ የመከራ ምድር ላይ ያላችሁት እናንተ ናችሁ፣ እኔና እናንተ ነን። በየቀኑ በኖርን ቁጥር ፈተና የምንጋፈጠው፣ በየቀኑ ተኝተን በተነሳን ቁጥር አዳዲስ ቻሌንጅ፣ አዳዲስ ውጣ ውረድ፣ አዳዲስ ከፍታ ዝቅታ የምናስተናግደው። መኖር በራሱ ፈተና። ገብቶሻል? የሞተ ሰው አረፈ እኮ የሚባለው ለዛ እኮ አይደል? ከላይ አረፈ ምን እኮ አለ የምንለው ስንል እንኳን ማረፍ ማለት በቃ ከዚህ ዓለም ድካም አረፈ፣ የዓለም ድካም ስለሆነ። ስለዚህ ካረፈ አንድ ሰውና ልናገኘው ማንችል መሆኑን አልቀሰን ቀብረን ከመጣን ጥርስን ነቅሶ ወደፊት መቀጠል ለድርድር የምታቀርቢ ጉዳይ አይደል። በቃ ግድ ያ ሰው አይመጣም፣ አንቺ ነሽ የምትሄጂው። ይህንን አክሴፕት ማድረግ ግዴታሽ ነው፣ መቀበል አለብሽ። አትጋፈጭም። በቃ አይመጣማ። ከአይምሮች ደግሞ ለማጥፋት አትታገኝ። እሱ ነው ስቃይሽን የሚያበዛው። ለመርሳት የሚባል ነገር አይምሯችሁ ውስጥ አይኖር ጓዶች። በምንም አይነት ሁኔታ ውስጥ ሰዎችን የመርሳት ፕሮግራም አይኖራችሁ። በሞትም ያጣችኋቸውን በህይወትም ተለያየታችሁ የሚሆን ምክንያቱም ለመርሳት ባሰባችሁ ቁጥር እያስታውሳችሁት ነው የምትመጡት ያንን ሰው። አሁን አንቺ እሱን ለመርሳትና ለመቀጠል ብለሽ እቅድ ስታወጪ ይበለጥ ስለሱ ነው እያሰብሽ የምትመጪው። ለመርሳት ስታስቡ መርሳት የምትፈልጉትን ሰው ነው እያስታወሳችሁት የምትመጡት። ይኑር ጭንቅላታችሁ፣ ችግር የለም። አትታገሉት ለመርሳት። ጀስት ህይወታችሁ ወደፊት ይራመድ፣ ይቀጥል። እንደዛም ሆናችሁ ሙቭ አድርጉ። እየተንፏቀቃችሁ የሚሆን እየተራመዳችሁ የሚሆን እየሮጣችሁ የሚሆን ብቻ ትንሽ ስቴፕ ወደፊት ሙቭ አድርጉ። በህይወት ኑሪ ማለት ነው። ይሄ ማለት ስራ ስሪ፣ ህይወትሽ ይቀጥል፣ ሶሻል ላይፍሽ ይቀጥል፣ መንፈሳዊ ህይወትሽ ላይ ጎበዙኝ፣ ጸሎት አድርጊ። ውስጥሽ እኮ ሰላም አይደለም አይ ነው። ግን በኒውሮ ሂደት ውስጥ በሄድሽ ቁጥር፣ በፉቅቅም በሄድሽ ቁጥር፣ ወደፊት በሄድሽ ቁጥር ምን እያለ ይመጣል? ህይወትሽ ውስጥ አዲስ ነገር እየገባ ይመጣል። ገብቶሻል? ችለሽ መቀጠል። አሁን እዚህ ውስጥ አሁን 1200 ሰው አለ። እንደው ስንት መከራ ያልደረሰበት ሰው ያለ ይመስልሻል? ያልተነገረ እንጂ ያልተደረገ እንጂ ያልተነገረ እንጂ ያልተደረገ ነገር የለም እኮ። ግን ሁሉም ሰው በውስጡ ብዙ ህመም ችሎ ነው የሚኖረው። ፈጣሪ ሳይደግስ አይጣላም ይባላል እኮ አይደል? ልንችለው ነው የሆነ ነገር የሚሰጠን። ማንችለውን ፈተና አይሰጠን። በታሪክ ማንችለውን ቢሰጠንማ እስካሁን በጠፋን ነበር እኮ አይደል? እንዴት ችለ ነው ቀጣለን? አሁን እኮ እስካሁን ኖረሻል አንቺ አይደል? እስካሁን እኮ እንዲህም ግን እየሆንሽ እየኖርሽ ነው። ችለሽዋል እኮ
አሁን ትንሽዬ ነገር ነው የሚጠበቅብሽ ከፍ ማለት ከዛው ስታክ አድርገሽ ካለሽበት ራሽን ካሰርሽበት ጸጸት ትውስታ ምናምን ውስጥ ወጥተሽ ጭንቅላትሽ ውስጥ ትውስታ ብቻ ኖሮ ግን መሳቅ መጀመር አለብሽ። ስለ ፍቅረኛሽ ስታወሪ አሁን ከዚህ በኋላ እየሳቅሽ ማውራት ስትጀምሪ ነው መዳንሽን የምታረጋግጭው። ሌላም ጊዜውን መተሽ ስትነግሪን ወደፊት ፍገግ እያልሽ እንዲህ እኮ ነበረ ምናምን እያልሽ በጨዋታ መልክ ስታወሪ ድነሻል ማለት ነው። አሁን ግን ስታወሪ እንባ የሚተናነቅሽ ከሆነ ስቲል አልዳነም ቁስሉ ውስጥሽ እየታገልሽ ሆኗ ለመርሳት። ስለዚህ ባለበት ተዩ እንደ ሀሳብ ምነግርሽ ውስጥሽ ይኑር። ፍቅሩም ትውስተው ምናምን ችግር የለውም። አትታገይ ለመርሳት። መርሳት አይጠበቅብሽም። ጭንቅላታችን እንዲረሳ ተደርጎ አይደለም የተፈጠረው። ግን ቁስሉም ማዳን ግን ይቻላል እዛው ላይ። እንዴት ካልሽኝ ለምሳሌ ስለት ቆርጦሽ የሚያውቅ ከሆነ ወይ ትኩስ ነገር ተደፍቶብሽ አቃጥሎሽ የሚያውቅ ከሆነ ሰውነትሽ ላይ ጠባሳ ይተዋል አይደል? ጠባሳው ከብዙ ዓመታት በኋላ ያ ጠባሳ አያምሽም፣ ግን እንደ ትውስታ ነው የምታስታውሽው። ይሄ እኮ በዚህ ጊዜ እንዲሆነ ብለሽ እየሳቅሽ ነው የምታወሪው እንጂ ወይኔ አማላውንም አትይም። ምልክት ተወ እንጂ ህመሙ የለም። እንደዚህ አይነት ነገርም ጭንቅላትሽ ውስጥ ምልክቱ ይኖር አይመምሽ። እሱን ለማድረግ ደግሞ በጸሎት ወደፊት በመቀጠል በዚህ ነገር ውስጥ ነው የምትድኝው። ጊዜ ደግሞ ይፈልጋል። ተግባባን? እና እሱን ለመርሳት ብለሽ የፍቅር ግንኙነት ውስጥ አትግቢ። አሁን መጀመሪያ ዳኝ። ሳትድኝ ሌላ ሰው ብታስገቢ መቋሰል ነው የሚሆነው። እንደገና አንቺን እሱ ሊያክም ይሞክራል። አንቺ ደግሞ እንደገና በጣም ብዙ ችግር ውስጥ ነው የምትገቢው። እሺ አሌክስ፣ እያመሰግናለሁ። አይዞሽ አይዞሽ። ይሄ የሞት ነገር ነው። ምንም ማድረግ አትችሉም። ሪፈር ነው ልንጽፍ የምንችለው። ምክንያቱም በሞት ያላጣችሁ ሰው አንድ እግዚአብሔር ብቻ ነው። በቃ ፈጣሪ ብቻ ነው መጽናናቱ ሊሰጣችሁ የሚችለው። ሰው ሊያጽናናችሁ አይችልም። ከባድ የደረሰበት ሰው እናት ነኝ። ካገባ 5 ዓመቴ ነው እና በመሀል ባለቤቴ ለስራ ወደ ሌላ ሀገር ተሸጋገረ። ቢያንስ 3 ዓመት በስራ ምክንያት ቆይቶ ነበረ። ከዛ ሲመለስ ያልጠበቁት ነገር ማለት ከሌላ ሴት ጋር ሲጻጻፍ አይቼ ነበረና በጣም ማለት የማጠብቀው ነገር ሲመጣብክ በጣም ይከብዳል። ከዛ በጣም ብዙ ነገር አሳልፌ ነበር በዛ ታይም ላይ። አሁን አልሐምዱሊላህ ያ ነገር ሁሉ አልፈዋል እርግጥ። ከዛ በመሀል ቤተሰብ ገብቶ ነበረ። ከዛ ተታረቅን። በመሀል ልጅም ስላለ ያው አንድ ሰው አንድ ጥፋት ሲያጠፋ በአንዴ አትቋጨውም። እድል ልሰጠው ትችላለህ። እድል ሰጠውትኝ። ግን ያኔ ባደረገው እርግጥ ከሌላ ሴት ጋር በአይኔ አይቼው አላውቅም። ተገናኝቶ እንደዚህ በአይኔ አይቼ አላውቅም። ሲያወራ ደግሞ ሰምቼውም አላውቅም። ያው ቴክስት አደረገ ማለት አወራ ማለት ነው። ያንን ነገር አሁን 1 ዓመት ሆኖታል። 1 ዓመት ሙሉ ከውስጤ ምንም ነገር ሊጠፋ በቃ ምንም ነገር አልጠፋም እስካሁን ከጭንቅላቴ። እሱ ምንም ነገር ቢያደርግ እኔን ለማረሳሳት ምንም ነገር አልረሳውም። በቃ እንደ ቂም ነው ያዝኩት። ያንን ነገር በውስጤ በሆዴ ማስወጣት አቃተኝ። አንድ ነገር እርምጃ ከሱ ጋር ስወስድ በቃ ያ ነገር ነው ትዝ የሚለኝ። ደግሞ ቢያደርግስ በምን ላምነው እችላለሁ? ጭንቅላቴ ምንም ነገር እሱን ማመን አቃተኝ። ወላሂ ምንድን ነው ሲጻጻፍ ያለሽ? በቃ እርግጥ ከሌላ ሴት ጋር እንደ ናፍቆት ነገር ናፈቅሽኝ፣ ደህና ነሽ ምናምን ይሄ ነገር ነው። ጀስት ጅንጀና በለው መጀናጀን። በሰዓቱ አላወራሽም? ምን አለሽ? አወራሁትኝ። በጣም ተናደድኩኝ። አወራሁትኝ። ተጨቃከን ማለት በጣም ብዙ ጊዜ ራኩትኝ። ቢያንስ ለ2 ወር ራኩትኝ።
የወሰደው እረፍት 2 ወር ነበረ። ድጋሚ ደግሞ እረፍት ወሰደ ያንን ነገር ለማስተካከል እና ለቤተሰብም እኛ ቤተሰብ የኔ ቤተሰብ መሀል ገብቶ ነበረ እና በጣም እናቴም ማዘር ምናምን ቤተሰብም በጣም እሱን ይወዱታል ታውቃለህ። ምክንያቱም ይሄን ደረጃ ማንም አልጠበቀውም ነበር። የልጅነቴ ፍቅረኛዬ ነው ማለት አብሮ አደግነን አንድ ሰፈርም ነን። ለዛ ማንም ቤተሰብ እንደዚህ ነገር ያደርጋል ብሎ አልጠበቁትም። ሜቢ ሊሳሳት ብቻ ሆኖ የሆነ አጋጣሚ ውስጥ እንደዚህ አይነት ነገር ሊፈጠር ይችላል እና ያን ያህል አንጠብቀውም። ይሄ ልጅ አንድ እድል ስጪው፣ ቤተሰቡ ሳይሆን የኔ ቤተሰብ አንድ እድል ስጪው እስቲ ተብዬ ነው በቃ እኔም እስቲ የልጄ አባት ነው ምንም ቢሆን አንድ እድል ልስጠው፣ በዛን ጊዜ እኔ አጠገቡ ስለሌለው ይሆናል በማለት በግድ ራሴን አሳምኜ መሀል ገባሁ። ይሄ ነገር ውስጥ ገባሁ። ቀጠልኩኝ ከሱ ጋር ምክንያቱም የልጄም አባትም ስለሆነ ልጄን ያለ አባትም እንድታድግብኝ ስለማልፈልግ ገባሁበት። እርግጥ እወደዋለሁ፣ ግን መውደድ ብቻ ሳይሆን አለ አይደለ ውስጥ የሆነ እምነት ከሌለው ያ ሰው ጋር መቀጠል አትችልም። በቃ ምንም ነገር ቢያደርግ በጣም ነው የምጠራጠረው። አላምነውም፣ ወላሂ አላምነውም። ምንም ነገር ቢያደርግልኝ እኔ አላምነውም። ለምን እንደሆነ አላውቅም። ምንም ነገር እሱ እኔን ለማሳመን የሚያደርገው ነገር ሁሉ ውሸት ነው የሚመስለኝ። ለምን እንደሆነ አላውቅም። እሺ ምንድን ነው የምትፈልጊው? እኔ የምፈልገው ማለት እሱም ማመን ነው የምፈልገው። ያንን ለምንድን ነው ጭንቅላቴ አልቀበል ያለው? ግራ ገብቶኛል። ከሱ ጋር መለያየት አልፈልግም። እርግጥ ጥሩ ህይወት እንዲኖረኝ ይፈልጋለሁ። አንድ ልጅ ብቻ ሳይሆን ገና ብዙ ቤተሰብ አለ። 2 ልጅ 3ኛ ትቀጥላለህ። ይሄ ሁሉ ገና እኔ 24 ዓመቴ ነው። ካገባው 19 ዓመቴ ነው። በ20 ዓመቴ ነው የወለድኩት። ገና 2 3 4 እያለ ነው የሚቀጥለው። ያንን ሁሉ እንዴት ነው የምኖረው ከሱ ጋር? ግራ ገባኝ። እሺ ሚዩት አድርጊና አዳምጪ። እውነታው ነው የሚነግርሽ። ሌላም ሰው ነገረሽ፣ ራስሽም ደረሽበት። እውነት ነው። እኔ ስለነገርኩሽ ወይ አንቺ በራስሽ ስለደረሽበት በህይወት መንገድም ስላየሽ የሚቀየር ነገር የለም። አንደኛ የሚማግጡ ሰዎች ከማገጡባችሁ በኋላ አብራችሁ ለመቀጠል ትሞክራላችሁ። ራሳችሁ ነው የምትሸውዱት። አትችሉም። ቺት ያረገችብህን ሴት አቅፋት ልተኛትሽ እንደ ሚስት ቺት ያረገብሽን ባል አቅፈሽ ልተኛትሽ። በቃ እውነታው እሱ ነው ጋይስ። ይህ ይቅርታ ምናምን የሚንዘባዘብ ምናምን አትችይም። በቃ ኔቨር። ይሄ የሆነበት ሰው ብቻ ነው ሊረዳው የሚችለው። አንቺ ብቻ ነሽ። ከዛ ውጭ ያለነው ሰዎች ምናምን የምንልሽ ነገር እንደ ሀሳባችን ነው። ግን ፊሊንጉ ምንድን ነው? ሁል ጊዜ እየተዋሸሽ እንደሆነ ነው የምታስቢ። ከሰማይ ምንም ነገር እንደው የሆነ ነገር ወርዶ እንኳን ሊያስረዳሽ ቢሞክር በቃ እሱ ልታምኚው አትችይም። ነግሬያችኋለሁ። እምነት በጣም ኤክስፔንሲቭ፣ እዚህ ምድር ላይ በጣም ውዱ ነገር መኪና፣ ቤት ምናምን ወርቅ አይደለም። በጣም ውዱ ነገር እዚህ ምድር ላይ ታማኝነት። ግን በጣም በርካሽ ነገር የምታገኙት። አንድ ሰው እዚህ ጋር ብቻ ስላየኝ ሊያምነኝ ይችላል። ለምሳሌ ነው ምንሽ ልታምኑኝ ትችላላችሁ። ያንን እምነቴን ግን እኔ ላይ የተማመናችሁበት እምነት የሰበርኩት ቀን ግን ለዘለዓለም ነው ማታሙ። እንዴ ከተሰበረ ሊጠገን ታማኝነት። ሰዎች በነፃ እንዲሁ ሲያምኗችሁ እንደ ሞኝ አትቁጠሯቸው፣ እንደ ጅል አትቁጠሯቸው። ምንም እንደማያመጡ ከእናንተ ውጭ መሄጃ እንደሌላቸው የዋህነታቸውን አይታችሁ እነሱ የበታች እናንተ የበላይ እንደሆነ አድርጋችሁ ታማኝነታችሁ እንደሸቀጥ እምነታቸው እንደሸቀጥ ልትሸጡት አትሞክሩ። ምክንያቱም አንዴ እምነታቸውን ከሰበራችሁ በቃ ከዛ በኋላ ድጋሚ ብትወለዱ ራሱ ሊያምኗችሁ አይችሉም። ቢፈልጉ እንኳን ይቅርታ አድርገናል
ይቅርታ አድርጌያለሁ ምናምን ተባብላችሁ እንኳን ብትቀጥሉ አይሆንም። እንደበፊቱ መሸነጋገል ነው የሆነው። በቃ እንደው ይሁን እስቲ አይነት ተከርኖ ይብሰል አይነት ነገር። ታማኝነት በጣም ውድ ነገር ነው። ከተሰበረ አይገኝም መልሶ። አሁን የሚያምኗችሁ ሰዎች ካሉ በህይወታችሁ ውስጥ አደራችሁን ጠብቁት። የአይናችሁ ብሌን ያህል ለአይናችሁ የምትጠነቀቁትን ያህል በጣም ተጠንቀቁ። ኢዚ ሊሆን ይችላል። አሁን ሰዎች ሲያምኗችሁ ለቀቅ ቀለል ሊያደርጉላችሁ ይችላሉ። የተሰበረ ቀን መቼም ነው ማያማችሁ ሰው። አሁን እውነታው ምንድን ነው? አንቺ ከዚህ በኋላ ምን ልትያትሺ ልታምኛትሺ አለቅ። ሚዩት አድርጊ። እናደርጊ ሰውሪ ችግር የለውም። በመኝ የስቃይ ህይወት ነው። አብረሹ ቁጭ ብለሽ እንኳን ስልክ ሲደወልለት ገና ለገና የሆነ አምሽቶ እንኳን ምናምን ከመጣ ከአንዷ ጋር ነው ማለት ነው። ስልኩን ራሱ ትንሽ አፍጥጦ ምናምን ካየ ከማጋ ይሁን የተጀናጀነ ያለ ከባድ ገብቶሻል። አይ እሱን ችዬ ይቀጥላለሁ ካልሽ ምርጫው ያንቺ ነው። አይኔ ባየሁት ቁጥር አስታውሳለሁ እሱ ነው ትዝ የሚለኝ ያደረገው ነገር ነው ትዝ የሚለኝ ካልሽ ደግሞ መቆም ትችላለሽ። የአንቺ ምርጫ ነው ማለት ነው። እውነታውን ግን እኔ እነግርሻለሁ። ተግባባን? ይቆራረጣል። ይሰማል። ይቆራረጣል እንዴ ድምጽ? አይ ይሰማል። እየሰማሁ ነው። ስለዚህ ግልጽ ነው አይደል? አዎ አንተ ያልከውማ ግልጽ ነው። ያው የሚከብድ ነገር ቢኖረውም ያለሁበት ነገር ነው እየነገርከኝ ያለው ወላሂ የሚሰማኝ ስሜት ማለት ነው። ስለዚህ እንደዛ አድርጊ እሺ። እሺ እሺ፣ አመሰግናለሁ። ይቆራረጣል የምትሉኝ አልገባኝም። ይቆራረጣል ጓዶች። ኔትወርኬ ግሪን ነው የሚያበራው። ኔትወርካችሁን አስተካክሉታ ጓዶች። የሚቆራረጠው አሁን ከኔ ላይ ሆን ይችላል ወይ ዋይፋያችሁን አስተካክሉት። ይቆራረጣል። ኧረ ይቆራረጣል የሚለኛል አሁን ይቆራረጥ ነበር። አሁን ደህና ነው። እሺ ስለዚህ ኮፒ ሊንክ አድርጉታ። ኮፒ ሊንክ ነው ታፕታፕ ነው የሚደረገው ሲቆራረጥ። እንኳን ደህና ቆየሁ። ብዙም አማርኛ አልችልም ግን ከዚህ በላይ እና የቻልኩ ደግሞ እንትን እላለሁ አወራለሁ። ምክር ፈልጌ ነው። እሺ ንገሪኝ። እና የፍቅር ነገር ነው ታውቃለህ? አፈቀርሽ? አዎ። የታባቱ አፍቅር። ያላፈቀረ ማን አለ ብለሽ ያልተናገር እንጂ ያልተያዘ የለም። የት ነው የያዘሽ ልክፍቱ? እና ምን መሰለህ ካፈቀርኩ ቆይቻለሁ፣ ግን ቤተሰቤ ደግሞ እምቢ አሉኝ። አይቻልም እሱ ምናምን አሉኝ። አንዴ የት ነው ያዘሽ? እንዴት ነው ያዘሽ? መቼ ነው ያዘሽ የሚለው ይብራራ። ቦታው የጦስ ዶሮውን እንወቀው። ቦታው ሀገር ቤት ነው። ሀገር እያለሁ ማለት ነው። በቃ በልጅነቴ እሱ ዛኔ ልጅ ነበረ፣ ግን እምቢ እያልኩ ግን ከሱ ነው ፍቅር የያዘኝ ማለት ነው። እሺ ከዛ በኋላ ቤተሰቤም እምቢ ምናምን ሲሉኝ እምቢ አልኩ እኔም። ኦኬ ከዛ እንደዚህ እያልኩ በቃ መጨረሻ ላይ እኔ እዚህ መጣሁ። 4 አመት ሙሉ እምቢ ብዬ ነው እንትን አልኩ። ምን እምቢ ብዬ ማለት ነው። አልፈልግም። ቢታሽ ጸናሽ? እምቢ እንዳልሽ ጸናሽ 4 አመት ሙሉ? አዎ 4 አመት ሙሉ እምቢ ብዬ በቃ እንትን አልኩ። ቤተሰብ ልስማ ብዬ ነው እንጂ ደግሞ ወዳለሁ ልጁም እንደዛ ነው። እሺ ከዛ በቃ እሱ እንትን አለ። አሁን ደግሞ እዚህ መጣሁ ማለት ነው።
እሺ እዚህ ከመጣው ደግሞ በጣም ስለሱ ብቻ ነው የሚያስቡላ ራሱ ጌታ ሌላ ሰው ምን ተመጣሽ? 1 አመት። እሺ ከዛ ሌላ ሰው ሲጠይቁኝ ሁላ ምንም አልፈቀደም ለሌላ ሰው። ከዛ ምን ላድርግ? የቤተሰቤን ልስማ ወይስ ራሴን ልስማ? ቤተሰብሽ ለምንድን ነው እሱን ያልፈለጉት? እኔ እንጃ። አይሆንም በቃ እሱ አይሆንም ለትዳር ምናምን ነው የሚሉ። የሆነ ችግር አለበት የእሱ ቤተሰብ የሆነ ችግር አለው ምናምን ነው አሉ። እኔ ግን አላውቅም። የምን ችግር? እኔ እንጃ። እግዚአብሔር ምንም አላውቅም። የእሱ ችግርም አልጠየቅሻቸውም? ስጠይቅም የእሱ አያት የሆነ ችግር አለ ችግር። እሺ ምንድን ነው አሁን የምትፈልጊው አንቺ? እኔ አሁን የፈለኩ የቤተሰቤን ልስማ ወይስ ራሴን ልስማ? ምን ላድርግ? ግን ልጁን በጣም ወዳለሁ። ልጁ እኔን ይወደኛል። ከዛ በቃ ሌላ ነገር አይለኝም። ስለ ፍቅር ውጭ ሌላ ምንም እንትን አይለኝም እኮ። አሁን ምን መሰለሽ፣ አንደኛ ቤተሰቦችሽ ምን እንደሆነ በግልጽ ሊያሳውቁሽ ይገባል። በምክንያታዊነት አምናለሁ። ገብቶሻል? ምክንያታዊ መሆን አለበት ነገሮች ሲሆኑ። አይሆንም በደፈናው። አንቺ እኮ ህፃን ልጅ እኮ አይደለሽ አይደል? ስለዚህ የሆነ ህፃን ልጅን ጡጦ ወይም ዩሊፖፕ ምናምን አይሆንም ተው ምናምን ብለሽ እንደምታሳመኘው አይደለም ማለት ነው። አንቺ ህፃን ልጅ አይደለሽም። ራስሽ ማስተዳደር የምትችይበት እድሜ ላይ ነው ያለሽው። አሁን ቤተሰብ እምቢ አለኝ ብለሽ ቤተሰብንም ረግጠሽ እንዳትሄጂ። ገብቶሻል? ምንም አስተውል ይጋር ቤተሰብን አይሆንም ስላላችሁ እኔ ስለወደድኩት ምናምን ብለሽ የእነሱን ሀሳብ ረግጠሽ ብትሄጂ ሰውየው አያከብርሽ። ገብቶሻል? ምክንያቱም አንቺ ቤተሰብሽንም አላከበርሽማ። ለትንሽ ጊዜ ትንከባከብሽ ይችላል፣ ግን ከጊዜ በኋላ ትናቂለሽ ማለት ነው። ሁለተኛ እሱንም ታይ ሲሉሽ ዝም ብለሽ አለ ምክንያት እርግፍ አድርገሽ መተው ትክክል አይሆንም። ምክንያቱም ትወጂዋለሽ፣ የነገ ትዳርሽ ሊሆን ይችላል። ጥሩ ሰው ከሆነ በደንብ ስራ የሚሰራ ከሆነ አላማ ካለው ጎበዝ የሚያስብልሽ አስተዋይ ሰው ከሆነ መተው የለብሽ። ምንድነው የምታደርጊው? ጠረጴዛ ላይ ታስቀምጪውና ጉዳዩን ቀስ ብለሽ ትነጋገሪያለሽ ከቤተሰቦችሽ ጋር። ምክንያቱም በትዳር ውስጥ የሚኖሩት አንቺና እሱ ብቻ ናቸው የምትኖሩት፣ ቤተሰቦችሽ አይኖሩም። ገብቶሻል? ስለዚህ እነሱ ለማይኖሩበት ህይወት ተይ አፍሽ ተቀመጪ ምናምን ብለውሽ አንቺ የማይረባ ሰው እጅ ላይ ወድቀሽ ነገ መከራ ስትበይ ደግሞ ማየት አይፈልጉም። ስለዚህ ምንድነው የምታያቸው? ቁጭ ብለሽ እኔ ልጃችሁ ታይ ብላችሁ ይሄ የምወደውን ሰው አስቁማችሁ፣ ነገ ግን ነገ የማይረባ ወንድ ላይ ወድቄ ልቤ ቢሰበር ብደበደብ ህይወቴ ቢበላሽ ሁሌ ተከፍቼ አዝኜ እንድኖር ነው የምትፈልጉት? አላንፈልግም ይሉሻል። ስለዚህ ዋናው እኔ እና እሱ እንግባባ፣ እኔ እና እሱ እንዋደድ እንጂ ሌላው ቤተሰቦቹ እናንተ ከቤተሰቦቻቸው ጋር ችግር ካለባችሁ እናንተ ፍቱ። እኔ ይህንን ሰው ወድጀዋለሁ፣ ላገባው ፈልጋለሁ፣ ባሌ እንዲሆን ፈልጋለሁ ብለሽ በጊዜ ሂደት ተነጋግረሽ ታስተካክዋለሽ። በጠረጴዛ ዙሪያ እስኪስተካከል ትነጋገሪያለሽ ማለት ነው እንጂ ባናታችሁ ተተከሉ አፈቀርኩት እናንተ ወደዳችሁት አልወደዳችሁት ብለሽ ብትሄጂ ከሱም አትሆኝም፣ ከቤተሰቦችሽም አትሆኝም፣ መሀል ላይ ትቀሪያለሽ። ስለዚህ ዋናው መሀል ላይ ሆነሽ ሀሳቡን አስታራቂ ሀሳብ አምጪ ነው። እሺ እሺ እኔ እኮ በቃ ሌላ ሰው እንኳን ልወልድ ብዬ እንደሱ እንትን ማለት አልቻልኩም። እግዚአብሔር ምንም አይመስሉኝም ሌላ ወንዶች። እሱም በቃ ጸባይ ያለ ሰው ነው፣ ስራ የሚሰራል። ምንም ለሌላ ምክንያትም አያስቸግረኝም። እሺ ይለኛል ሁሉም ነገር። እግዚአብሔር በቃ የሚሰማ ሰው ነው፣ እንደ አሁኑ ወንዶች ብላ ራሱ አይደለም። ስለዚህ አሁን አንቺ ሰው ሀገር ሆነች ሳይሆን ሀገር ቤት ስትሄጂ ቀጠሮ ያዥ። በቃ ይህን ጉዳይ ከቤተሰቤ ጋር እፈተዋለሁ ብለሽ ለሂደር አስቀምጪውና አሁን ስራ ላይ ያለሽበት የመጣሽበት አላማ ላይ ተግባባል። አመሰግናለሁ። እሺ አመሰግናለሁ። መልካም ቀን። እሺ ሜምበራችሁ ከላይ ስታዩት ሜምበራችሁ እዚህ ጋር ስገባ
ተዋውቀው ነበረ። ምን ላይ? ቲክታክ ላይ ማለት ነው። ቲክታክ? ቲክቶክ ላይ። እሺ እንዴት ተዋወቃችሁ? ላይቭ ላይ ነበር እያወራን እና ከዛ የሆነ ጊዜ ቪዲዮ ወጣ ነው ማለት ነው። ብዙ ጊዜ እሱ ቲክቶከር ነው በጣም ማለት ሙፈመስ ነው። ገብቶሃል? ፌመስ ነው። አዎ ፌመስ ነገር ነው እና ነግሬው ነበረ። ከዛ ምን አልኩት፣ አንተ ፌመስ ነገር ና እኔ አዲስ ነኝ እና ጥሩ አይደለም ከአንተ ጋር ፍቅር መጀመር ምናምን አልፈልግም። ምክንያቱም አንተ ከማንኛውም ሴት ጋር ልታወራት ትችላለህ አልኩት። በኋላ አንተ ለቤለት ጎዳኝ ስለምትችል አይሆንም አልኩት። እኔ መጀመሪያም ነግሬው ነበረ። ቆይ እኔ እናት እንደው አስቸጋሪ እኮ ነው። አሁን የሆነ ሰው አሁን አንቺ አባባልሽ የሆነ ሰው ቆይ በሬን አንኳኩቶ የሆነ ሰው በሩን ስከፍት ይቅርታ አንተ ፌመስ ስለሆንክ ከብዙ ሰዎች ጋር ልታወራ ስለምትችል እዛው በጸበል አልፈልግህም እሺ ምናምን ብትለኛ አንዲት ሴት በሩን ስከፍት ጤነኛነሽ እናት ነው መላት አደለ? ምንድን ነው ምን ብሎሽ ነው እሱ? ቆይ ምን ብሎሽ ነው እሱ? የፍቅር ጥያቄ አቅርቦ ነው ወይ? እሱን እኮ አልነገርሽም። ወደ ገደለውን የገባሽ መጀመሪያ ላይ ስንገባ ስንጫወት ነበረ። ገባ? ከዛ ስንጫወት የሆነ ጊዜ ቪዲዮ ወጣ ነው። ብዙ ጊዜ ራሱ ላይ ራሱ አውጥቶ ነው የሚጥለን። የሚገርም ነገር ብዙም አያወራኝም የነበረ። አብዛኛውን ብዙ ሰው ሲገቡ እያወጣ ይጥለን ነበር፣ አያስገባንም ነበር ላይ ራሱ። ከዛ የሆነ ጊዜ ላይ ወጣ። ከወጣም በኋላ ቪዲዮ ውጧል የሆነ ጊዜ ማለት ነው። እዛ ቪዲዮ ስንወጣ በውስጥ ሀይ ማለት አመጣ። ገባ? ሄደች መጀመሪያ እሱ ሀይ አይደል ገባ አይደል? ሀይ ሲለኝ ከዛ አልመለስኩም። አሁንም ሀይ አለኝ አልመለስኩም። ገባ? ዘም አልኩ። ከዛ በአራተኛው ነው በአምስተኛው ቀን ለምንድን ነው ማታወራኝ ያለ? አይ እኔ አላወራም ምክንያቱም አቶም ደግሞ እኔ እያየሁት ነው፣ ብዙ ጊዜ እያየሁት ነው። ገብቶሃል? ዝም ብዬ አይደለም እንደዛ ያልኩት፣ በጣም እየተከታተልኩት ነው። በዛ ላይ እንደሚወደኝ የማውቃለሁ፣ እንደሚፈልገኝ የማውቃለሁ፣ ግን እየተከታተልኩት ነው፣ ዝም ብዬ አይደለም። ገባህ? ከዛ ነገር እኔ ሆነም ከአንተ ጋር ብዙ መቅጠር አልፈልግም እያየሁ ነው። ከዛ ደግሞ በቃ አትሆንም ለእኔ አትሆንም በጭራሽ ምናምን ነገር አልኩት። ይምላል እናት የለውም። የሚገርም ነገር ወንድ ማለት የሚምለው ነገር ነው የሚያናደኝ። ይምላል እናት እየትሞተ እናቴ ሊጋር ከገባችበት ትግባ ይለኛል። እኔ አልክድሽም እንደዚህ ነ ስለ ማርያምን እኔ አልክድሽም ይለኛል። እናቱ ማትናት እያልኩ ነው። እንግዲህ አንተ በእናቱ ከማለ ታምነዋለህ። በተረፈ ደግሞ ምን ልህ መሰለህ የፈለኩት በቃ ብዙ ጊዜ ይምላል። የሚምል ወንድ ደግሞ አይሆንም፣ ውሸት ነው፣ ሌባ ነው። ግን የሆነ ጊዜ ላይቭ ላይ 50 ሰውን ምናምን ተቀምጦ አውቄ እንዲህ አናረኩበት ማለት ተፈተንኩት ማለት ነው። ከሆነች ልጅ ጋር አውቄ ተጣለው እኔ ማለት ነው። ተጣላሁኝና ከዛ እኔ ልጅቱን መከሪያት ነው እንጂ ዝም ብዬ አይደለም የተጣሏት። ከዛ ማለት ሰደበችኝ። እንዲህ ስነስርዓት ከሌላትማ አችል ልጅ አውርድና ጣላት ከዚህ አልኩት። እኔ ቦታላ እኔ ልቡን ለመሄድ ብዬ ነው። ከዛ ወረዳት። እሺ ብሎክ አርጋታል። ብሎክ አርጋታ ውጭ እኔ ደግሞ ውርድ እኔ ደግሞ ያን ሰው ክርብት ካደረገ በኋላ እኔ ውርድ አልኩኝ። እኔ አብሬ ማለት ነው። ከዛ አንቺ ይሄን ሁላ ሰው አስወርጄ ነው እንዲ አንቺ የምትወርጄ? ቆይ እሺ ክብርሽን ጠብቄሽ ምናምን ነገር እኔ ይሄን ሁሉ ሰው አስወርደሽኝ አስከርብተሽኝ ነው እንዲ ወርደሽ ምትሄጂ አለኝ። ጣል አደረኩት። ህድት አልኩኝ እኔ ማለት ነው። እዛ ላይ ዝግት አድርግና ወጣት ታለስዳ እዛ እያመንኩት መጠው እልሃለሁ። ከዛ የሆነ ጊዜ እያወራን በጣም እያወራን ነበር እና በቃ ፍቅር ውስጥ ምናምን በጣም ገብቻለሁ። እየወደድኩት ነገር ሄድኩኝ። ከዛ ልካ እሱ ልጅ ደግሞ የሆነች ደግሞ ስሟን መጥቀስ አልፈልግም እዚህ ጋር እያወራን እያዩ ከዛ እያወራህ ነው አንተ ልጅ ምናምን ነገር ስለው ኧረ ተው ያለው እያወራን ሰው አላወራው ማርያምን እናቴ ትሙት ይላል። ይምላል በቃ ይሄ ልጅ ማለት ነው። ሲምር በቃ በጣም ነው የሚብለው። በዛ አያሙ በዛ የሆነ ዚ አውቄ ሰው ቪዲዮ ከሰራችበት ኮሜንት የኔ እናት ብሎ ጽፏል። ከሰራችበት ይዛለ ከዛች ልጅ ማለት ነው። እያየሁት እኮ በሌላ አካውንት ነው እያየሁት ያለ አሌክስ የኔ እናት እያለ እዛ ጽፏል። የኔ እናት ኦኬ። እዛ ማውራት እዛ ያች ልጅ ደግሞ ላይቭ ስትገባ ነበር እምቢ ያለችው። በዛ ጨራሹን እሱ የሆነ መጥፎ የሆነ በቃ እንትንለ ፕሮፋይል ላይ የሆነ ነገር አለ። እሷ ተጣልተው ማለት ነው። ስለተጣላት በዛች ኮሜንት ተጣልቷል። ለካሱ እያወራት በትክክል እኔ የምፈልግሻለሁ ለሰው ሞትልሻለሁ ምናምን እያላት ነው። ገብቶሃል? ለእኔ እንደዛ ነው የሚለው ለዛችም እንደዛ ነው የሚለው። መጀመሪያም ነግሬው ነበረ አንተ ትጎዳኛለህ ብዬ ነግሬዋለሁ። ትጎዳኛለህ ከማንም ሴት ጋር ነው የምትተው አልወጣም እባክሽ ውጭ ምን አይባል ባል ከዛ ማለት ነው
ልጨርስ እስኪ። ኮሜንታቸው ግን አሌክስ እንዴት ነው? ከዛ እንደዛ እያለ ወይ እስኪ ቆይ አንዴ፣ እድሜሽ ምን ያህል ነው? እኔ እስኪ አስጨርሰኝ መጀመሪያ ነገር መጨረሻ ስለገፋኝ ተገናግራ ወይ ይኸውልሽ፣ ቆይ እኔ እናት አውቀው አንዴ ልደማመጥ። እድሜሽ ምን ያህል ነው? 18 ነኝ። እስቲ ሚውት አድርጊና መጨረስ አይጠበቅብሽም። አንድ ሀሳብ ልስጥሽ እንደ ወንድም ከሰማሽ። እሺ ሚውት አድርጊና አዳምጪ። አሁን በነገራችን ላይ ሰዎች ውሸት ነውና የምትሉ አላችሁ። እሱ የኔ ጉዳይ አይደለም፣ ምክንያቱም የኔ ህይወት አይደለም። እሷ ከወጣች በኋላ በቃ የራሷ ህይወት ነው። ውሸት መሆኑ አይደለም ፖይንቱ። የሆነ ሰው ይጠቅማል። እዚህ ጋር የእውነት ይህን ጉዳይ እየኖረ ያለ ሰው ይኖራል። ገብቷቸዋል። እናንተ የምታስቡት እዚህ ጋር ስለመጣው ሰው ብቻ ነው። እኔ በአንድ ድንጋይ 99 ወፍ ስለመምታት ነው ማስበው። ለእሷ የተተኮሰው ለሌላ ሰው ይጠቅማል። ገብቷቸዋል። ግን አሁን አንቺ የምታወሪው ነገር ምንም ማለት ፍሬውን አጣ ነው። ገብቶሻል። እዚህ ውስጥ አሁን በጣም ብዙ የተከበሩ ሰዎች አሉ። በጣም የጨነቃቸው ሰዎች አሉ። በጣም የሚያሳስብ ጉዳይ የገጠማቸው ሰዎች አሉ። ገብቶሻል አይደለ? 18 ዓመትሽ ነው። ሰው ሀገር ነው ያለሽው ባልሳሳት። በዋዛ ፈዛዛ ነው ጊዜሽን እያጠፋሽ ያለሽው። እዚህ ጋር መተሽ አሁን ይሄንን ማውራትሽ ለአንቺም አይጠቅምም፣ እዚህ ውስጥም ላሉ እህቶችሽም አይጠቅምም። እንዲሁ ታይሙን ዌስት አደረግሽው። ገብቶሻል። አሁን ይህንን ላይፍ ከፍተሽ ብታወሪው በቃ እንደ ቀልድ እንደ ጨዋታ ምናምን እየሳቅሽ ምናምን ቀነሽን ጊዜሽን ለማሳለፍ ልታሳልፊ ሊሆን ይችላል። ማሰብ አለብን ነው። እንደ 18 ዓመትሽ ዝቅ ብዬ ነው እያወራሁሽ ያለሁት። ምንም የሚጨበጥ ነገር የለውም። ገብቶሻል አለኝ አልኩት፣ አወራን፣ ላይፍ ላይ ውጥት አልኩኝ፣ ግብት አልኩኝ ምናምን እና አንቺ ራሱ በዚህ እድሜሽ ሰው ሀገር ላይ ሆነሽ በእንደዚህ አይነት ነገር ጊዜሽን ማጥፋት አስፈላጊ ነው? ከአንቺ እኮ ስንት ነገር ይጠብቃል። ቤተሰብ ስንት ይጠበቅብሻል። ገና እድሜሽ 18 ነው። ብዙ መስራት አለብሽ። ቁም ነገር ላይ አውዪው ጊዜሽ። በተራ አሉባልታና ወሬዎች ጊዜሽ የሚያልፍ ከሆነ ቀንሽ ለአንቺ ነው ምናልባት የሚገባሽ። ከ25 26 ዓመት ስትደርሺ እንትን መሆን አለብን አይደለ? ግብረ ገብነት ሊኖረን ይገባል። እዚህ ጋር ገብቼ የማወራው ነገር በአንቺ ፋንታውን የሆነች እኮ በጣም የከፋት ልጅ ገብታ ብታወራ ይጠቅማት ይሆናል። ገብቶሻል? በቅንነት ነው የምነግርሽ። አይሁ በቅንነት እንደምትረጁ ተስፋ አደርጋለሁ እንጂ ቻው ምናምን ነው የሚልሽ ሌላ ሰው ቢሆን ለምን አደርጋለሁ እንደዛ ብነግርሽ። ግን አንቺ ነገ አትደግሚው። ገብቶሻል? እንተዛዘን ነው እንተሳሰብ። ጨዋታ ላይ ቀል ላይ ምናምን ችግር የለውም። በደንብ ነው። እኔም ጨዋታ ስጫወት ታቁኛላችሁ። ጨዋታ ላይ እንደ ልጅ ነው የምጫወተው። ቁም ነገር ከሆነ ግን ቁም ነገር ነው ጓዶች። በህይወታችን ሁለት ነገር ሊኖረን ይገባል። ቁም ነገር ላይ ከሆነ የእውነት ቁም ነገረኛ እንሆን፣ ጨዋታም ላይ የእውነት ጨዋታ እንጫወት፣ ከልባችን እናርገው ሁሉ ነው። ይህንን በፖዚቲቭ ተረጁ እና እኔ ዝም ብዬ በትዕግስት እየሰማሁሽ የነበረው እስቲ እንደው ላድምጣት፣ እስቲ የት ድረስ ነው የምትሄደው የሚለውን ለማየት ነው። ተረዳሽ? ኦኬ ታንክ ዩ። እሺ አመሰግናለሁ ስለተረዳሽኝ። እሺ እሺ። አሁን ጋይስ አግሬሲቭ መሆን አይጠበቅባችሁም። ብዙ ነገሮች ላይ ሁሉንም ነገር ጮኸን ፑሽ አድርገን እኮ አይሆንም። መሬት ወርደን መነጋገር እኮ እንችላለን። ኳስ በመሬት አሁን እሷ አስረዳዋታል። በቃ ተረዳችሁ። ግን አንቺ እንደዚህ ምናምን ብትል አንደኛ ምንም የኢነርጂያችሁ የምታባክሙበትን ነገር ማወቅ ነው። ለምን ኢነርጂ እናባክናለን? ይሄ ንዴቱ ምናምን የሚቀጣጠለውን እሳት ስራ ላይ ብናወቅስ ስንት ስራ ይሰራል። ገብቷችኋል? ተኝታችሁ ተነስታችሁ ቢሮ ውስጥ በሁሉም ሁኔታ ውስጥ ነው የተከታተላችሁ የነበረው። ነገ በተመሳሳይ ሰዓት እንገናኛለን። እወዳችኋለሁ። ከእናንተ ጋር ማሳለፈው እዚህ ጋር ማሳለፈው ደቂቃና ሰዓት በጣም ውዱ በቢሊየን ብር አልቀይረውም። እሺ በጣም ምርጡ ሰዓት ነው። ነገም ሌላ ቀን ነው። እድሜና ጤና ይስጠን። ደግሞ ዞረን እንገናኛለን። ነገም እስከዛ ድረስ ሰላም ቆዩ። በሄዳችሁ በፈጣሪ ደግ ደጉን ያሳይ ያሰማችሁ። ክፉ አይንካችሁ፣ ክፉ ክፉን ያርቅላችሁ። አስመሳይ ሰዎችን ከህይወታችሁ ያስወጣላችሁ። ሀዘን አያገኛችሁ። ሁሌ ሳቁ፣ ደስታ ቤታችሁ ይግባ። አትታመሙ።
በሽታ የሚባል ነገር አያገኛችሁ። የሰራችሁት ሁሉ በእጥፍ በብዙ ሚሊዮን እጥፍ ይባረክላችሁ። ቆጥራችሁ ማጨረሱትን ሲሳይ ያጎናጽፋችሁ። በረከት በበረከት ያርጋችሁ። ጸጋ ያልበሳችሁ። ሲሳይ ይስጣችሁ። ፈሰሰ አሜን በሉ። እኔ ሽማግሌ ነኝ። እኔ ምርቃት ይውላ አሜን ባልክ ጠብ አይልም። ምን አለበሉ። ረጅም የሆናችሁ ቁመታችሁን በዛው እንደው በልክ ያርግላችሁ። አጭሮች ደግሞ ማጠር ራሱ ውበት ነው። እንዳሰሟቸው እሺ። አጭር ነሽ ምናምን ካሉሽ አጭር ነህ ካሉ ውበት ነው እሱ ራሱ። እየመሻ ያለበት ሀገር የምትኖሩ በደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም የስራ ቀን ይሆንላችሁ።